ሴፍ ኬር ኢትዮጵያ በሆስፒታሎች ላይ የሚታዩትን ችግሮች ይፈታል ብዬ የሰራሁት ሲስተም ነው። ሱራፌል መንግስቱ እባላለሁኝ። በኢንሳ የመጀመሪያው የዊኬንድ ፕሮግራም ላይ ተሳታፊ ነበርኩኝ። በቅድስተ ማርያም ዩኒቨርሲቲ የኮምፒውተር ሳይንስ ዲግሪ አለኝ። ጓደኛዬ ነበር ሰጀስት ያደረገኝ እዚህ እንድገባ ያለኝን ፓሽኔት ያውቅ ነበርና ዴቨሎፕመንት ላይ በኢንሳም የሚሰሩትን ፕሮጀክቶች ምናምን ያውቃል። እሱ ዲፕሊ ሰራ ነበርና ለምን አሞክረውም መጀመሪያ ብሎ እሱ ነው ሰጀስት ያደረገኝ። ከዛ ከተቋም ከገባው በኋላ ብዙ ቻሌንጆችና ብዙ ነገሮችን ተምሬበታለሁ። ከሜንቶሮች ጋር ብዙ ነገሮችን አስተካክለናል። በሆስፒታሎች ላይ ብዙ ጊዜ ያው ከመመላለስ የተነሳ ነገሮችን አስተውያለሁ። እንደ ምሳሌ አሁን ለምሳሌ አንድ ሰው ወደ ሆስፒታል ሄዶ 8 ሰዓት ላይ ሐኪሙ ይገባል ተብሎ እስከ 9 ሰዓት ላይ ሐኪሙ ሳይገኝ የሚጠብቅበት አጋጣሚ አለ። ከዛም ባለፈ ከሕክምና ስህተቶች ከሰርቪስ አኳያ ናሙና ለመውሰድ በላቦራቶሪ ላይ ከሚፈጠሩ ስህተቶች የብዙ ሰዎች ድምፅ እየተሰማ አይደለም። ብዙ ሰው በየቤቱ ድምፁን ይዞ እየተቀመጠ ያለውና አትሊስት እንኳን ነገሮችን ፐርፌክት ማምጣት ባይቻል ለነኚህ ተጠያቂ የሆኑ ሆስፒታሎችን አካውንቴቢሊቲ እና ትራንስፓረንሲ ለህዝቡ ለመስጠት ነው። ላውንች አልተደረገም። አጋጣሚ አሁን ዲቨሎፕመንት ላይ ያለ ሲስተም ነው። ይሄ ነገር ያው ላይክ ከጣት ከመጠቆሙና ላይክ አካውንቴቢሊቲ ከመውሰድ ጋር ስለሚነጻጸር ብዙ አይነት ቬሪፊኬሽን ስቴፖችን ማለፍ አለበት። ከህዝብም አንጻር አሁን ባለው ሁኔታና አሁን ባለው ሲስተም ራሱን ቬሪፋይ አድርጎ እንዲጠቀም እንዲቻል በፋይዳ መገናኘት አለበት። እነኚህ ነገሮች እስካልተሟሉ ድረስ አብሮት የኦቲፒ እና የቬሪፊኬሽን ሲስተም ስላለው ራሱን የቻለ ያን ነገር ቬሪፋይ ለማድረግ ፕሮዳክሽን ላይ ለመውጣት ትንሽ ፕሮሰሶችን እየጠበቀ ይገኛል። ይህን ሲስተም ሰራው እኔ መጠቀም ያለበት ብዬ ያስቤ ጎል አድርጌ የተነሳሁት ህዝቡን ነው። ምክንያቱም ሆስፒታሎቹ ያው ሰርቪስን የሚሰጡት ህዝቡ ግን ለዛ ሰርቪስ ምንም አይነት ሪስፖንስ እየሰጠ አይደለም። ቢሰጥም አንዳንድ ፌታሊቲ ኬዞች ምናምን በሚፈጠሩበት ጊዜ በራሱ ይዞ ነው ቁጭ ያለው። ያንን ነገር እኔ ጎል አድርጌ የተነሳሁት ለህዝቡ ነው። ወደፊት እንግዲህ የሚመጣው አይታወቅም። ሜቢ ለሆስፒታሎችም ሪቪው እንዲያደርጉ እንሰጣቸዋለን። ሪቪውም ብቻ ሳይሆን ሰርቪሳቸውን ለማስተዋወቅ ምናምን ያው ኦፕን ዶር እናደርግላቸዋለን። አንድ ሰው ይህንን ሲስተም ለመጠቀም በመጀመሪያ ሬጂስተር ማድረግ አለበት። ሬጂስተር በሚያደርግበት ጊዜ በስልክ ቁጥርና በፋይዳ አውተንቲኬት ይደረጋል። ግዴታ ፋይዳ መኖር አለበት ይህንን ሲስተም ለመጠቀም። ምክንያቱም አንድ ሆስፒታል እንደዚህ አይነት ኬዝ አጋጠመኝ እዚህ ሆስፒታል ሲል አንድ ተጠቃሚ ያንን ነገር በስትክክል ያ ሰው ኤግዚስት ማድረጉንና አካውንቴቢሊቲ መውሰድ አለበት። ከሬጂስትሬሽንም አንጻር በኋላ ላይ ደግሞ ያ ሰውዬ ከሚፈጥረው ከኬዝ እና ከኢሹ ሪፖርት ከሚያደርገው ኢሹ አንጻር ሪፖርት ያደረገው ሰው ማን ነው፣ በዚህ ሰዓት ቦታ ይሄ ቦታ ተገኝቷል የሚለውን ነገር ቬሪፋይ ማድረግ አለብን። ለዛ ግዴታ የስልክ ቁጥርና የፋይዳ ቬሪፊኬሽን መደረግ አለበት። ፋይዳ የሌለው ሰው ይህን ነገር መጠቀም አይችልም። ሜቢ ሊያነብ ይችላል፣ ሲስተሙ ላይ ገብቶ ሊያነብ ይችላል። እንደ ፌስቡክ ምናምን እንደምንጠቀመው ሰው ገብቶ ሊያነብ ይችላል ስለ ሆስፒታሉ እንጂ መጠቀም ግዴታ ፋይዳና ስልክ ቁጥር ያስፈልገዋል። ይህን ሲስተም ሰራ አሁን ባለው ሁኔታ ላይ ለዌብ ተጠቃሚዎች ነው ያደረኩት። ጎን ለጎን ደግሞ ኢንስታል የሚሆን አፕሊኬሽን አለው ራሱ የዌብ ሲስተሙ። ወደፊት ደግሞ ብሮድ እየመጣ ሲመጣና ፕሮዳክሽን ሌቭል ላይ ሲመጣ በሞባይል አፕሊኬሽንም በቀላሉ ተጠቃሚዎች እንዲያገኙት ማድረግ ይቻላል። አሁን ላይ ሲስተሙ የሚሰራ ያለው በእንግሊዝኛና በአማርኛ ነው። ወደፊት ደግሞ ፕሮዳክሽን ሌቭል ላይ ሲወጣና ጊዜው ሰው እየለመደው ሲመጣ በየሀገሩ ቋንቋና ዋና በሚባሉ ቋንቋዎችን መጠቀም እንዲያስችላቸው ያደርጋል። አሁን ላይ ሲስተሙ ያለው በዌብሳይት ላይ ደረጃ ነው ያለው። ግን ዌብሳይቱን ስንከፍተው ኦፕሽን ይሰጠናል እንደ አፕሊኬሽን እንድንጠቀምበት የሚያደርግ ኦፕሽን። ለጊዜው አሁን በዛ ደረጃ ላይ ነው ያለው። ለወደፊት ወደ ሞባይል ስናሳድገውና ሲስተሙን ብሮድ እያደረግነው ስንመጣ ከሆስፒታሎች ከራሳቸው ኬዝ ጋር እንዲጠቀሙ ማለትም አንድ ሰው ሆስፒታሉ ላይ ኦልሬዲ ፋይል እስካለው ድረስ ቀጥታ ከሆስፒታሉ ጋር በተያያዙ ሲስተሞች አማካኝነት ያንን ነገር ቀጥታ ወደ ጤና ሚኒስቴር ጋር ክሪቲካል ለሆኑ ኬዞችን መልስ መስጠት ይችላል ማለት ነው። መጀመሪያ እኔ ስጀምር ምን ቀን ነው ቅዳሜና እሑድ የመረጥኩት ብዬ ነበር ያሰብኩት። ከዛ በኋላ እየሰራሁበት ስመጣ ምናምን እንዴት ፕሮዳክቲቭ እንደሚሆንና መጨረሻ ላይም ላይክ ኢቨን ከሌላ ቦታ ቀርቼ እዚህ መምጣበት እድሎች ጊዜያቶች ነበሩ እና ኢትስ ፕሪቲ ናይስ ላይክ ዊኬንድን እዚህ ማሳለፍ። ሴፍ ኬር ኢትዮጵያ ያው ተሰርቶ ለህዝብ ምንም ያክል ህዝብ ተጠቃሚ ቢያደርግም ዞሮ መጨረሻው መዳረሻው የሚሆነው ሚኒስትሪ ኦፍ ሄልዝ ነው። ምክንያቱም ክሪቲካል ኬዞች ፌታሊቲ ኬዞች አሉ። ያን ነገር ህዝቡ ላይክ ቮይስ እንዲሆኑ ነው እንጂ ጣት ተጠቋቁሞ ወይ ደግሞ በኤጎ አንጻር ምናምን ነገር ሪቪው እንዲያደርገው አይፈለግም ያ ነገር። ምክንያቱም አክቹዋሊ ፒፕል ችግር ደርሶባቸው እዛ ጋር ድምጻቸው ማሰማት የሚፈልጉ አሉ። ሶ ክሪቲካል ኬዞችን አንዳንድ ከባድ የሆኑ ኤረሮችን ሃንድል የሚያደርገው ሚኒስትሪ ኦፍ ሄልዝ ነው። ከነሱ ጋር ተነጋግረን ብንሰራው በጣም ደስ ይለኛል። ለወደፊቱ በሚጨመሩበትም ነገሮችም ከሌሎች ሲስተም ጋር ኢምቤድ ለማድረግ ከነሱ ጋር ተነጋግረን ብንሰራው የበለጠ ውጤታማ ይሆናል ብዬ አስባለሁ። ለህዝቡ ደግሞ ያው ጤናችሁን በድምጻችሁ ጠብቁ ነው የሚለው።